In central Iran, in the Zagros Mountains, lives one of the last great nomadic tribes on the planet. ኢራን ምንም እንኳን ከእስራኤልና አሜሪካ ጋር በገባችበት ውዝግብ ስሟ ተደጋግሞ ቢነሳም ያን ያህል የማይታወቁና ከጀርባ ያለው የገጠር ዜጎቿ አኗኗር እጅግ ማራኪም አስገራሚም ነው። ኢራን ልክ እንደ አፍሪካውያን ሁሉ በተለይም በገጠሮቿ የሚኖሩ የተለያዩ ጎሳዎች አሏት። እነዚህ ጎሳዎቿም የገጠሯ ድምቀቶች፣ የታሪክ መነሻዎቿ ናቸው። እነዚህ ኢራናውያን ባላገሮች ላለፉት በሺህ ለሚቆጠሩ ዓመታት በተመሳሳይ የአኗኗር ዘይቤ ሲኖሩ የቆዩና እየኖሩም ያሉ ናቸው። የኢራን የገጠር አኗኗርና ወግና ባህላቸውን እንዲሁም የሚኖሩበትን አስደማሚ የገጠር መልክዓ ምድር እናስቃኛችኋለን። አብራችሁን ቆዩ። በዋናነት በኢራን ገጠሮች ባክቲያሪ፣ ቃሽቃይ፣ ሻህሳፋንና ኩርዶች የተባሉ ጎሳዎች ይኖራሉ። እነዚህን አራት ጎሳዎች አንድ የሚያደርጋቸው ነገር ቢኖር ከወቅቱ መለዋወጥ ጋር ቀጥታዊ ግንኙነት ባለው ሁኔታ ለእንስሶቻቸው የግጦሽ መሬት ፍለጋ በግና ፍየሎቻቸውን እንዲሁም ሌሎች የቤት እንስሶቻቸውን ይዘው ከቦታ ቦታ ሲፈልሱ መኖራቸው ነው። እነዚህ አራቱ የኢራን የገጠራማ አካባቢ ነዋሪ ጎሳዎች የሀገሪቱ ፖለቲካም ሆነ ኢኮኖሚ ያን ያህል ሕይወታቸው ላይ ጠብ የሚያደርገው ነገር የለም። የእነሱ ህልውና ጤናቸውና የሚነዷቸው እንስሶች ናቸው። ራሳቸውን ለአደጋ በሚያጋልጥ መልኩ በየተራራውና ቋጥኙ እየተንጠላጠሉና ድንኳን ሰርቶ መኖር እንደ ችግር ሳይሆን እንደ ልማድ የሚኖሩት ነው። ከበረሃው አቧራና ንፋስ ጋር በዚህ ልክ ተላምዶ በመኖራቸው ያማረ ቤትና የጎናቸው ማረፊያ አልጋ ትዝ አይላቸውም። እናም እነዚህን የኢራን ጎሳዎች የተመለከተ ሁሉ በጽናታቸው ይደነቃል። ቤት ኑሯቸውም አያውቅም። ሁሌም ከቦታ ቦታ ሲንቀሳቀሱ በእጃቸው የሰሩትንና እንደ ቤት የሚገለገሉበትን ድንኳን ብቻ ይዛሉ። እነዚህ ድንኳኖች ሲያቻዶር በመባል ይታወቃሉ። የበረሃውን የቀን ሐሩር አንዳንዴም የዝናቡን የምሽቱንም የሚያፏጭ ነፋስ ይከላከሉበታል። እነዚህ ጎሳዎቿም በኢራን ከብዙ ምዕተ ዓመታት በፊት ጀምሮ ያሉ ናቸው። ከተራሮችና በረሃዎች እስከ ለምለም ሸለቆች ድረስ ያለው የኢራን የተለያየ መልክዓ ምድር አቀማመጥ በገጠሩ ላይ የአርብቶ አደርነትን ባህል ዘላለማዊ አድርጎታል። የኢራን እነዚህ ጎሳዎች በአብዛኛው ምግባቸው በዋናነት የወተት ተዋጽኦች፣ ስጋና ቂጣ እንዲሁም ባረፉባቸው አካባቢዎች የሚያመርቷቸውን የጥራጥሬ አዝርት በመጠቀም ሾርባና ራሳቸው የሚያዘጋጇቸውን ባህላዊ መጠጦች ይጠቀማሉ። ታዲያ እነዚህ ጎሳዎች በዚህ ድንኳን ውስጥ እየኖሩ ዝናብ ሲመጣ መከራ ይሆንባቸዋል። መተኛት አይችሉም። ጎርፍ ወደ ድንኳናቸው እንዳይገባ የሞት ሽረት ትግል ያደርጋሉ። ዕቃዎቻቸው እንዳይጠረጉ፣ እንስሶቻቸው እንዳይወሰዱ ይተጋሉ። በእነዚህ የኢራን ገጠራማ ጎሳዎች ውስጥ የወንዶችና የሴቶች ድርሻ ልዩ ልዩ ሲሆን ሴቶች በአብዛኛው ምግብ የማብሰል፣ ልብሶችን የማጠብና በብዙ ኪሎ ሜትሮችን ተጉዘው ውሃ መቅዳት ዋና ስራቸው ነው። በእነዚህ ጎሳዎች ውስጥ በሌላው ዓለም ላሞች እንደሚደረጉት ሁሉ የበግና ፍየል ግልገሎች በየተወሰነ ጊዜ ይጠባሉ እንጂ አብረው ከእናቶቻቸው ጋር አይውሉም። ይህም በጎቹም ሆኑ ፍየሎቹ ስለሚታለቡ ነው። ታዲያ ከወተቱ አይብና እርጎ ማዘጋጀት የሴቶቹ ሥራ ነው። ምንጣፍና አልባሳት መስራት፣ ለማገዶ የሚሆን እንጨት ሩቅ ሄዶ መልቀም በአብዛኛው የሴቶቹ ኃላፊነት ነው። ውሃ በቅርብ ስለማይገኝ ከሴቶቹ ሥራዎች ውስጥ ከባዱና አድካሚው ነው። ወንዶቹ እንስሳቱንና መንጎቹን መቆጣጠር፣ ሌሎች ከእንስሳቱ ጋር የተገናኙ ሥራዎችን ይሰራሉ። ወንዶቹም ሆኑ ሴቶቹ አህያና ፈረሶቻቸውን ጭነው ለግብይት በጣም ሩቅ መንገድ ይጓዛሉ። ሲመለሱም የሚያስፈልጓቸውን ነገሮች ሁሉ ገዝተው ይመጣሉ። ወቅት ጠብቀው በሚሰሯቸው አነስተኛ የግብርና ሥራዎች ላይ የወንዶቹም የሴቶቹም ተሳትፎ አለበት። በኢራን ክረምትና በጋ በሁሉም አካባቢ ባንድ በተመሳሳይ ጊዜ አይመጣም። ይህ ማለት አንድ ቦታ ላይ ክረምቱ ሲዘገይ ሌላ ቦታ ላይ ሊፈጥን ይችላል። እናም እነዚህ የኢራን ጎሳዎች የበጋው የመጨረሻ ድርቅ ሲመጣ አንዳንዶቹ ወደ ወይና ደጋው፣ ሌሎቹ ደግሞ ክረምቱ ወደ ገባበት ወይም ወደ ተቃረበበት አካባቢ አህዮቻቸውንና ፈረሶቻቸውን ጭነው የበግና ፍየል መንጎቻቸውን እየነዱ ፍልሰት ያደርጋሉ። እነዚህ ጎሳዎች አካባቢ በሚቀይሩበት ወቅት ብዙ ጓዞችን የመሸከም ኃላፊነት የሴቶቹ ነው። ሕፃናት ሲኖሩ ደግሞ እናቶች በጀርባቸው ዕቃ በደረታቸው ልጆቻቸውን ታቅፈው ይፈልሳሉ። አስገራሚው ነገር እነዚህ አራቱ የኢራን ጎሳዎች ያንዱን ጎሳ ካንዱ የሚለዩበት የራሳቸው መለያ ቢኖራቸውም በአኗኗርና ባለባበሳቸው
አንድ አይነት ናቸው። በግጦሽ መሬትም ሆነ በውሃ አካባቢዎች ግጭት ውስጥ ሲገቡ አይታዩም። የአራቱም ጎሳዎች አኗኗር ዘይቤ በሰላማዊ መስተጋብር የተቃኘ ነው። የኢራን ማዕከላዊ መንግስት እነዚህን ጎሳዎች በሕግ የመዳኘቱ ሚና እዚህ ግባ የሚባል አይደለም። ጎሳዎቹ መብራት፣ መንገድና ውሃ አይነት የመሰረተ ልማት ጥያቄዎች የሏቸውም። እነዚህ መሰረተ ልማቶች እንደውም ባህላቸውን የሚያጠፉባቸው፣ ከቦታ ቦታ እንደፈለጉ እንዳይንቀሳቀሱ የሚያደርጓቸው፣ አንድ ቦታ ተከልለው እንዲኖሩ የሚያደርጓቸው መስለው ይሰማቸዋል። በእርግጥም ከቅርብ ጊዜ ወዲህ የኢራን መንግስት ዙረታችሁን አቁሙ፣ ባላችሁበት ሁኑና ሁሉም ነገር ይሟላላችኋል ቢላቸውም ከሺህ ዓመታት አኗኗሯቸው መውጣት እንደሚከብዳቸው ይገልጻሉ። እነዚህ የኢራን ጎሳዎች በቱሪስቶች እጅግ የሚወደዱ ናቸው። በዚህም የኢራን አስጎብኚ ድርጅቶች በርካታ ቱሪስቶችን ወደ እነዚህ ጎሳዎች በመውሰድ ያለውን የቀንና ሌሊት ተሞክሮ ያስመለክታሉ። የተራራውን ውጣ ውረድ ቱሪስቶቹ አድቬንቸር አድርገው በደስታ እንደሚወዱት ይገልጻሉ። በተለይም ጎሳዎቹ ጓዛቸውን ተሸካክመው ሕፃናት ልጆቻቸውን ታቅፈው እንስሶቻቸውን እየነዱ አቀበትና ቁልቁለት እያለፉ ተራራ እየባጠጡ የሚያልፉበት መንገድ ምን ያህል ጽናታቸውን ያሳያል ይላሉ። የኢራን ጎሳዎች ለምዕተ ዓመታት ተመሳሳይ ፍልሰት ሲያደርጉ ቆይተዋል። በጸደይ ወቅት አብዛኞቹ ጎሳዎች ለበግና ፍየሎቻቸው የግጦሽ ሳር ወዳለበት ዛክሮስ ወደ ተባለ ቀዝቃዛ የግጦሽ መሬቶች ያመራሉ። በበጋው መጠናቀቂያና በክረምቱ መጀመሪያ አካባቢ ደግሞ ሁሉም ጎሳዎች ኩዜስታን ወደ ተባለው ግዛት ይመለሳሉ። ይህም ከቦታ ቦታ ፍልሰታቸው ለእንስሶቻቸው ምግብን ከማመቻቸት አንጻር ነው። በኢራን ከ1 ሚሊዮን በላይ የሚሆኑ ከከተማዋ አኗኗርና ዘመናዊነት ተነጥለው የሚኖሩ ጎሳዎች አሉ። በእርግጥም እነዚህ ጎሳዎች በሌላው የኢራን ማህበረሰብ ዘንድ የተገለሉና እንዳልሰለጠኑ የሚታዩ ናቸው። እነዚህ ጎሳዎች ታዲያ በመሃል አገር ሰዎች እንደኋላ ቀር ቢታዩም እነሱም በፊናቸው ዘመናዊነቱ ሳያጓጓቸው ከተማዋን በመጸየፍ ለበርካታ ዓመታት በኖሩበት መንገድ ወደውና መርጠው ሲኖሩ ቆይተዋል። አሁን ግን በርካታ ምክንያቶች ተደራርበው በፈጠሩት ጫና እነዚህ ጎሳዎች ወጣቶቻቸው በዘመናዊነት እየተሸረሸሩ ይገኛሉ። ለዚህ ዋናው ምክንያት ደግሞ በኢራን ከጊዜ ወደ ጊዜ እየተስፋፋ የሚገኘው ከፍተኛ ድርቅ ሲሆን ከዚህ በፊት የነበሩት የሳር ግጦሽ መሬቶች በመጥፋታቸው፣ በሌላ በኩል ደግሞ በፈጣን ሁኔታ የከተሞች መስፋፋት ገጠሮቹን በፍጥነት እየዋጣቸው ይገኛል። አሁን ላይ አብዛኞቹ የጎሳዎቹ በዕድሜ ትላልቆቹ አባላት በአቋማቸው ጸንተው ዘመናዊነትን በመቃወም በድንኳናቸው ውስጥ መኖራቸውን ቢቀጥሉም ምናልባትም የኛ ትውልድ የመጨረሻው የገጠሩ ነዋሪ ሊሆን ይችላል የሚል ስጋት እንዳላቸው ገልጿል። ሴቶቹ ከቤተሰቦቻቸው ምንም አይነት ውርስ አያገኙም። ውርስ ወንድሞቻቸውን ብቻ ይመለከታል። ለሴቶቹ እንደ መብት የተፈቀደላቸው ነገር ራሳቸውን መጠበቂያ መሳሪያ መታጠቅና ለጉዞ ፈረስ መጋለብ ብቻ ናቸው። በእነዚህ የኢራን ጎሳዎች ውስጥ ለአንዲት ሴት ውርስ ይገባኛል ብላ መጠየቅ እንደ ነውርና አይናውጣነት የሚቆጠር ነው። ሁሉም የኢራን ጎሳዎች የየራሳቸው በተዋረድ የተቀመጡ መሪዎች አሏቸው። ከመሪዎቹ ውስጥ የጎሳው መሪ ካን ይባላል። መሪው ካን ዋናው ስራው የጎሳውን አባላት ደህንነትና ሰላማዊ ህይወቱን መቆጣጠር ነው። በጎሳው አባላት መሃልም ሆነ ከጎሳው ውጭ በሆኑ አካላት ችግር ሲያጋጥም የጎሳ ምክር ቤቶች ብለው ባዋቀሩት ኮሚቴ በኩል ጉዳዩ ታይቶ ድምጽ ተሰጥቶበት ገዢ በሆኑ ሐሳብ መሰረት ውሳኔ ይተላለፍበታል። አብዛኞቹ የሚያጋጥሙ ችግሮች በውይይት ይፈታሉ። ይሄ ብዙዎቹ የኢራን ገጠራማ ጎሳዎች የሚከተሉት አስተዳደራዊ ዘይቤ ነው። በኢራን የገጠሩ ነዋሪዎች ውስጥ የባክቲያሪ ጎሳ በጣም ዝነኛ ከሆኑት አንዱ ነው። የጎሳው አባላት ኮች ብለው በሚጠሩት በዓመት 2 ጊዜ ከኖሩበት አካባቢ ለቀው በሚያደርጉት ፍልሰት ይታወቃሉ። የባክቲያሪ ጎሳ አባላት የሚያደርጓቸው ፍልሰቶች በመቶዎች የሚቆጠሩ ኪሎሜትሮችን ሊሸፍኑ ይችላሉ። ምክንያቱም ባክቲያሪዎች የእንስሳት መንጎቻቸውን ከዛክሮስ ተራሮች ወደ ቆላማው ሜዳ ሲያንቀሳቅሱ ጉዞው ረጅምና አድካሚ እንዲሁም ከፍተኛ ጽናትን የሚጠይቅ ነው። ሆኖም ባክቲያሪዎች ከተፈጥሮ ጋር ትልቅ ትስስር ስላላቸው ያላንዳች መሰልቸት ይፈጽሙታል። ሌላኛው የኢራን ገጠራማ አካባቢ ጎሳ የቃሽቃይ ጎሳ ነው። የዚህ ጎሳ አባላትም በተንቀሳቃሽነታቸው ይታወቃሉ።
ቃሽቃዮች ከባክቲያሪዎች በተለየ መልኩ ከአርብቶ አደርነታቸው በተጨማሪ የሽመና ሥራ ባለሙያዎች ናቸው። በተሸመኑ ምንጣፎችና በተወሳሰቡ የመርፌ ሥራዎች የሚታወቁት የቃሽቃይ ጎሳ አባላት አኗኗራቸው በተፈጥሮ ውደት ላይ ያተኮረ ነው። ሌላው እነዚህን ጎሳዎች የሚለያቸው የእንግዳ ተቀባይነታቸውና ለሰው ልጅ ባላቸው ክብር ነው። ከነሱ ጎሳ ውጭ ከሆኑ ሰዎች ጋርም ባላቸው አክብሮትና ፍቅር የተነሳ የተከበሩ ናቸው። ክረምት ያን ያህል ምቾት የማይሰጣቸው ቃሽቃዮች ክረምት በሚመጣበት ጊዜ ከታወቀው የዛክሮስ ተራሮች ከፍታ ላይ ወርደው ዝቅተኛ ወደ ሆኑት የቆላማ ሜዳዎች ይፈልሳሉ። በኢራን ሰሜናዊ ምዕራብ የሚገኙት የሻህሳፋን ጎሳ አባላት ሌሎቹ የኢራን ገጠሮች ድምቀቶች ናቸው። እነዚህም ልክ እንደ ቃሽቃዮች ሁሉ በሽመና ሥራ ዝነኞች ናቸው። የተዋቡ አልባሳትንና ምንጣፎችን በእጃቸው መስራት ይችሉበታል። የሻህሳፋን ጎሳ አባላት ሌላው መለያቸው የሙዚቃና ዳንስ አፍቃሪዎች መሆናቸው ነው። ባህላቸው ለማህበራዊ ሕይወታቸውና ለህብረተሰቡ ትስስር ወሳኝ በሆኑ በአፍ በሚነገሩ ወጎች፣ ሙዚቃና ውዝዋዜዎች የበለጸገ ነው። ብዙ ጊዜም ለእንስሳቶቻቸው ግጦሽን ፍለጋ የአልቦርስ ተራሮች ወጣ ገባ መንገዶችን አቋርጠው ሲጓዙ ይታያሉ። ሌሎቹ በጀግንነታቸው የሚታወቁት የኢራን ገጠራማ አካባቢ ጎሳዎች ኩርዶች ናቸው። የኢራን የኩርድ ጎሳዎች በምዕራባዊ የኢራን ግዛቶች በተለይም በኩርዲስታንና በከርማንሻህ ግዛቶች ይኖራሉ። በጠንካራ ተዋጊነት ባህላቸውና ከሌሎች የኢራን ጎሳዎች በተለየ የቋንቋ አይነት በመናገር የሚታወቁት የኩርድ ጎሳዎች የበለጸገ የሙዚቃ የዳንስና የባህል ቅርስ አላቸው። ኩርዶች በባህሪያቸው ከፍታን አብዝተው ይወዳሉ። ብዙ ጊዜም ፍልሰታቸው ካንዱ ከፍታ ወይም ተራራ ወደ ሌላው ከፍታ ነው። አንዲት ሴት ከ15 እስከ 17 ባለው ዕድሜ ውስጥ የግድ ታገባለች። ባሏንም የመምረጥ ዕድሏ እጅግ አነስተኛ ነው። እናም በዚህ ምክንያት በእነዚህ ጎሳዎች ውስጥ ያላቻ ጋብቻዎች በርካታ ናቸው። የኢራን ጎሳዎች ባህላዊ ቅርሶች ብርቅዬ የሀገሪቱ ሀብት ቢሆኑም ያን ያህል ትኩረት የሚሰጣቸው አይደሉም። በመሃል ኢራን ፈጽሞ ሊታዩና ሊደመጡ የማይችሉ ባህላዊ ሙዚቃዎች፣ ውዝዋዜዎችና ተረት ተረቶች የማህበራዊ ሕይወታቸው ወሳኝ ክፍሎች ናቸው። በእነዚህ ጎሳዎች የሚደረጉ ድግሶችና በየተወሰነ ጊዜ የሚደረጉ ስብሰባዎች እንዴት ተባብሮ መኖር እንደሚቻልና ያልተበረዘውን ባህል ለልጆችና ወጣቶች እንዲተላለፍ የሚደረግበት መንገድ ነው። ሆኖም አሁን ላይ ግን የእነዚህ ኢራን ገጠራማ ጎሳዎች አኗኗር ሕይወት ስጋት ላይ ወድቋል። ለዚህ ደግሞ ምክንያቱ ዘመናዊነት፣ አዲስ የመንግስት የመሬት አጠቃቀም ለውጦችና የፖለቲካ ጫናዎች ናቸው። እነዚህ የተጠቀሱት ጉዳዮች እነዚህ የገጠሩ ጎሳዎች እንደፈለጉ እንዳይንቀሳቀሱና በቋሚነት አንድ አካባቢ ብቻ እንዲኖሩ እያስገደዳቸው ይገኛል። ይህም ለሺህ ዓመታት ያሳለፉበትን ባህላዊ አኗኗራቸውን እንዲያጡ እያደረጋቸው ነው። ለኢራን እነዚህ ጎሳዎች መንቀሳቀሻ ተብሎ የሚጠራው የዛክሮስ ሰንሰለታማ ተራሮች ነው። እዚህ በምዕራብ ኢራን ውስጥ ባሉ ሸለቆችና ቁልቁለቶች ላይ ለዘመናት በኢራን ጎሳዎች ምልልስ መስመር የሰሩ ረዣዥም ጠመዝማዛ መንገዶች ይታያሉ። እነዚህም መንገዶች ለሺህ ዓመታት በተደረጉ ተደጋጋሚ የፍልሰት ጉዞዎች አማካኝነት በሰውና በእንስሳቱ እግር በመረገጥ የወጡ ናቸው። አሁን ላይ ይህ አካባቢ ዘመናዊነት እየዋጠው የጎሳዎቹን ባህልና አኗኗር አደጋ ላይ ወድቋል። አሁን የሰውና እንስሳቱ እግር ባሰመረው መንገድ ላይ መጓዝ እየቀረ ነው። ለቱሪስት ተብሎ የተሰራው መንገድ የአካባቢውን ገጽታ በመቀየሩ ጎሳዎቹ ቅሬታቸውን ያሰማሉ፣ ግን ሰሚ የላቸውም። ለእነዚህ ጎሳዎች ቋሚ መኖሪያ ስለሌላቸው ትምህርት ቤት መክፈት ከባድ ነው። በዚህም ልጆቻቸውን በየጊዜው ከሚፈራረቀው የብርድና የሐሩር ፀሐይ ለመጠበቅ የሚያስችላቸውን ቤት ማነጽ አይችሉም፣ አይፈልጉምም። አካባቢያቸው ላይ መብራትም ስለሌለ ሞባይል እንኳን መጠቀም አይችሉም። በዚህም ምክንያት ለመጠያየቅ ወይም መረጃ ለመለዋወጥ ከሄዱበት እስከሚሰባሰቡ ይጠብቃሉ፣ አለዛም መልእክተኛ ይልካሉ። ይህ አኗኗር ያማረራቸው የጎሳዎቹ ወጣቶች ታዲያ ሁሉንም ነገር እርግፍ አድርገው ቤተሰቦቻቸውን ትተው ወደ ከተማ ይሰደዳሉ። ታዲያ ምንም አይነት ትምህርት ስለሌላቸው የከተማው ኑሮ ሌላ የከፋ ይሆንባቸዋል። አንዳንዶቹ ያላቸው ደግሞ የፍየልና የበግ መንጎቻቸውን ሸጠው ገንዘባቸውን ይዘው ከተማ ይገቡና ለመኖር ይሞክራሉ። አብዛኞቹ በአዛውንትነት ደረጃ ያሉ ሰዎች ግን
ከብርድም ሆነ ከፀሐይ የሚያስሉ ቀዳዳ ድንኳናቸውን በተንቀሳቀሱበት ሁሉ እየተከሉ ከጋማ ከብቶቻቸውና ከበግ ፍየሎች መንጋዎቻቸው ጋር ይኖራሉ። ቢሆንም አሁን ላይ በገጠር የሚኖሩ የእነዚህ ጎሳዎች አባላት ወደ ከተማ ባለው ፍልሰት ምክንያት ከጊዜ ወደ ጊዜ ቁጥራቸው እያሽቆለቆለ ይገኛል። በእነዚህ ጎሳዎች ውስጥ ወንዶቹ የገጠሩንና በዓመት ሁለቴና ከዛ በላይ የሚያሰድደውን ሕይወት ይወዱታል። ሴቶቹ ግን አምርረው ይጠሉታል። በዚህ ምክንያት ከዚህ የዘላንነት ኑሮ በማፈንገጡ ፈርቀዳጆቹ ሴቶቹ ናቸው። አሁን ላይ አብዛኞቹ የጎሳዎቹ ሴቶች እነሱ የመጡበትን መንገድ ሴት ልጆቻቸው እንዲደግሙት ፈጽሞ አይፈልጉም። አብዛኞቹም እናቶች ዋጋ እየከፈሉ ሴት ልጆቻቸው እዛው ገጠር ከማግባታቸው በፊት ወደ ከተማ መላክና ማሰማርን ልማድ አድርገዋል። በእርግጥም ላለፉት 15 ዓመታት የቀጠለው በኢራን ገጠራማ አካባቢ የተባባሰው ድርቅ በርካታ ወንዞችንና ምንጮችን በማድረቁ እነዚህ ጎሳዎች የገጠር ኑሯቸውን እየተዉ ወደ ከተሞች ዳር እንዲሰፍሩ አስገድዷቸዋል። በተለይም የባክቲያሪ ጎሳዎች የከተማ ፍልሰት በጣም ጨምሯል። ቤት መስራት፣ ሚስቶቻቸውን በዘመናዊ አኗኗር መንከባከብና ልጆቻቸውን ወደ ትምህርት ቤት መላክን በፍጥነት ተላምደው መኖር ጀምረዋል። አዛውንቶቹ የጎሳዎቹ አባላት ግን ይህንን ሳይመለከቱ ቢሞቱ ምርጫቸው እንደሆነ ልባቸው ባዘን ተነክቶ ይናገራሉ። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም